ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። ዶናልድ ትራምፕ ዓለም በሙሉ ፊቱን አዙሮባቸዋል። እስከ ዛሬ ድረስ ምዕራባውያን ይባሉ የነበሩት አሜሪካና አውሮፓውያኑ በጋራ ሆነው በደቦ ዓለምን ይገዙበት የነበረው ስርዓት ይቆም ይሆን ወይ ያስባለ ውሳኔ የአውሮፓ ህብረት አስተላልፏል። የኢራን ጦርነት አይመለከተንም ነው ያለው። የሆርሙዝ ወሽመጥ አሁንም ዓለምን እያወዛገበና መሻኮቻ መሆኑን እንደቀጠለ ነው። ኢራን ደግሞ ጦርነቱን ሳናሸንፍ የሚቆም ምንም ነገር የለም ብላለች። ሌሎች ዜናዎችም አሉን። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ኢራን በባሕረ ሰላጤው ሀገራት ላይ የምታደርሰውን ጥቃት ታቁም የሚል ጥሪ ከኳታር በድጋሜ ተሰማ። ኳታር ኢራን በባሕረ ሰላጤው ሀገራት ላይ የምታደርሰውን ጥቃት በአስቸኳይ እንድታቆም ነው የጠየቀችው። የኳታር የውጭ ጉዳይ ሚኒስቴር ኢራን በጎረቤት የባሕረ ሰላጤው ሀገራት ላይ የምታደርሰው ጥቃት በፍጹም ተቀባይነት የለውም። የአገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ማጄድ አልሳሪ በሰጡት መግለጫ ለቀውሱ ዲፕሎማሲያዊ መፍትሄ እንዲገኝ ኢራን ጥቃቶችን በአስቸኳይ ማቆም አለባት። ቴህራን የመኖሪያ አካባቢዎች፣ የኃይል ማመንጫ ጣቢያዎችና የሐማድ ዓለም አቀፍ አውሮፕላን ማረፊያን ኢላማ ማድረጓ ይታወቃል። የአሜሪካ መንግሥት የዓለምን የነዳጅ አቅርቦት በከፍተኛ ቀውስ ለመታደግ ሲል የኢራን ነዳጅ ጫኝ መርከቦች በሆርሙዝ ባህር ወሽመጥ በኩል በነፃነት እንዲያልፉ እየፈቀደ መሆኑን አስታውቋል። የአሜሪካ የገንዘብ ሚኒስትር ስኮት ቤትሰን በፓሪስ ሆነው ለሲኤንቢሲ ቴሌቪዥን እንደገለጹት ዋሽንግተን የዓለም ገበያ በነዳጅ እጥረት እንዳይመታ ይህንን የኢራን እንቅስቃሴ በዝምታ ለማለፍ መርጣለች ብለዋል። ይህ ውሳኔ የዓለም አቀፉ የዲፕሎማሲና የኢኮኖሚ ጥቅምን ውስብስብነት በግልጽ የሚያሳይ ነው። በአንድ በኩል አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ 2 ሳምንት ያስቆጠሩ ሲሆን፣ በሌላ በኩል ደግሞ የዓለም አቀፍ የነዳጅ አቅርቦት መቋረጥን በመስጋት ቴህራን በቀን 1.5 ሚሊዮን በርሚል ነዳጅ ወደ ውጭ እንድትልክ አሜሪካም ሆነ ብላ ዕድል እየሰጠች ነው። የገንዘብ ሚኒስትሩ የኢራን መርከቦች ቀድሞውንም እየወጡ ነው፣ ቀሪውን ዓለምም ለማቅረብ ስንል ይህ እንዲሆን ፈቅደናል በማለት የሰጡት ማብራሪያ የዓለም አቀፉ ኢኮኖሚ መረጋጋት በጦርነት ስትራቴጂ እኩል አልፎ ተርፎም የተሻለ የፖለቲካ ሚዛን መድፋቱን ያመለክታል። ከጦርነቱ በፊት 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት የሆርሙዝ ስትራቴጂካዊ ቦታ አሁን ላይ በታሪክ ታይቶ የማይታወቅ የነዳጅ አቅርቦት መስተጓጎልን እያስተናገደ ነው። የዓለም አቀፉ የኃይል አቅርቦት ኤጀንሲ መረጃ እንደሚያሳየው አሁን ባለው ቀውስ ምክንያት ብቻ በቀን 8 ሚሊዮን በርሚል ነዳጅ አቅርቦት ከገበያ ይቀነሳል ብለዋል። የነዳጅ ዋጋም በአጭር ጊዜ ውስጥ በ40 በመቶ ያሻቀበ ሲሆን ዓለም አቀፍ መለኪያ የሆነው ብሬንት 1 በርሚል $102 አካባቢ እንዲሁም የአሜሪካ ነዳጅ $95 እየተሸጠ ነው። ይህ በእንዲህ ሳለ ፕሬዚደንት ዶናልድ ትራምፕ በነዳጅ አቅርቦት ላይ ጥገኛ የሆኑ ሀገራት የንግድ መርከቦችን ከጥቃት ለመጠበቅ ከአሜሪካ ጋር እንዲተባበሩ ከፍተኛ ዲፕሎማሲያዊ ጫና እያሳደሩ መሆኑ ተነግሯል። እንደ ህንድ ያሉ ሀገራት በወሽመጡ በኩል የነዳጅ አቅርቦት ማግኘታቸውን የቀጠሉ ሲሆን ሌሎች 22 መርከቦች ወሽመጡን ለማቋረጥ የኢራንን ፈቃድ እየጠየቁ ይገኛሉ። የገንዘብ ሚኒስትሩ ስኮት ቤትሰን ጦርነቱ መቼ እንደሚያበቃ ባያውቁም ከቀውሱ በኋላ ግን የነዳጅ ዋጋ $80 በታች እንደሚወርድ ያላቸውን ተስፋ ገልጸዋል። አሜሪካ በከፍተኛ ዲፕሎማሲያዊና ወታደራዊ አጣብቂኝ ውስጥ ስትወድቅ ታማኝ ይባሉ የነበሩ አጋሮች ድጋፋቸውን እየነፈጓት መሆኑ አስገራሚ ሆነዋል። በሌላ በኩል ቻይና ይህን አጋጣሚ በመጠቀም በታይዋን ላይ ደግሞ ወታደራዊ ጫናዋን አጠናክራለች። ፕሬዚደንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ ላይ የመርከቦች ደህንነትን ለመጠበቅ የሆርሙዝ ጥምረት እንዲመሰረት ጥሪ አቅርበዋል። ቻይናም ነዳጅሽን በዚህ ስለሚያልፍ ተሳተፊ የሚል ጥሪ ቀርቦላት ነበረ። ይሁን እንጂ ምላሹ ለአሜሪካ አስደንጋጭ ሆኗል። አውስትራሊያ ማንኛውንም የጦር መርከብ ለመላክ በይፋ ፈቃደኛ ለመሆኗን ስትገልጽ፣ ጃፓንም ትራምፕ ስለጠየቁ ብቻ ምንም አንልክም፣ ጉዳዩ ከፍተኛ ጥንቃቄ ይጠይቃል ብላለች። ደቡብ ኮሪያ ደግሞ ጉዳዩ አጥንተነው የምንመልሰው ነው በማለት ነገሩን አንጠልጥለውታል። ብሪታንያ፣ ፈረንሳይ ምንም እንደማይልኩ አስታውቀዋል። ዘጋርዲያን እንደዘገበው ብሪታንያ ትራምፕን ላለማስቀየም የባህር ላይ
ፈንጂዎችን የሚያጠፉ ድሮኖችን ለመላክ እያሰብን ነው ብላለች። ምክንያቱም ለዚህ አደጋ የሚያጋልጡት መርከቦች የላቸውም። ጀርመን በበኩሏ በመከላከያ ሚኒስትሯ በኩል ይህ የእኛ ጦርነት አይደለም፣ እኛም አልጀመርነውም። ለመሆኑ ሁለት የአውሮፓ መርከቦች ብርቱ የአሜሪካ የባህር ኃይል በሆርሙዝ ጎሮሮ ያቃተውን እንዴት እኛ ልንወጣው እንችላለን ብላለች። የአውሮፓ ህብረትም ባወጣው መግለጫ ይህ ጉዳይ እንደማይመለከተው ነው ይፋ ያደረገው። ይህ ሁሉ መሆኑ ትራምፕን ክፉኛ እንዳስቆጣ ግልጽ ነው። ከዚያ ወዲያ አጋሮችን በማስፈራራት ኢራንን ለመጋፈጥ ካልተሳተፉ ኔቶን ጭምር እጅግ አስከፊ የሆነ ዕጣ ይጠብቀዋል የሚል መግለጫ አውጥተዋል። ከጥቂት ወራት በፊት ሲያፌዝባቸው የነበሩት እነዚህ የኔቶ አባላት አሁን ግን ኢራንን ለመጋፈጥና የባህር መንገዱን ለመክፈት የሆርሙዝ ጥምረት የሚል ስም ሰጥቶ በአስቸኳይ እርዳታ እየለመነ ነው። ከዚህ ሁሉ በኋላ ግን ትራምፕና አስተዳደሩ የበለጠ አጣብቂኝ ውስጥ ነው የገቡት። ቻይና የኢራን ዋና የኢኮኖሚ አጋርና ትልቅ የነዳጅ ገዢ መሆኗ የሚታወቅ ሲሆን ይህንን ጥያቄ ቀድሞውንም እንደማትቀበለው ይታወቅ ነበረ። ቻይና አሁን ከዚህ እጅግ የሚበልጡ ጉዳዮች አሉባት። በታይዋን ደሴት ዙሪያ ካለፉት ረጅም ጊዜ ወዲህ ታይቶ የማይታወቅ ከፍተኛ ወታደራዊ ክምችት እያደረገች ነው። ከ26 በላይ የቻይና የጦር አውሮፕላኖች የታይዋን የአየር ክልልን ጥሰው የገቡ ሲሆን ከ16 በላይ የሚሆኑት ደግሞ በአየር መከላከያ ቀጠናውን ጥሰውታል። ወደ 7 የሚጠጉ የጦር መርከቦችም ደሴቷን ከየአቅጣጫው ከበው ይገኛሉ። ይህ ታይዋን ራሷን በይፋ ያስታወቀችው መረጃ ነው። ምክንያቱም ትራምፕ በጃፓን ባህር በምስራቅ እስያ የነበሩ መርከቦችንና የአውሮፕላን ተሸካሚዎችን አንስተው ከኮሪያ የአየር መከላከያ ስርዓትም ነቅለዋል። በዚህም ሰሜን ኮሪያ ዳግም የቦለስቲክ ሙከራዎችን በማድረግ አሜሪካና ደቡብ ኮሪያን እያስፈራራች ትገኛለች ከቻይና ባሻገር። በሌላ በኩል የመካከለኛው ምስራቅ ቀውስ ይበልጥ የሚራዘም ከሆነ በዓለም አቀፍ የኃይል ኢነርጂ አቅርቦት ዘርፍ ሊከሰት የሚችለው ስጋት የከፋ እንደሚሆን ደቡብ ኮሪያ አስጠንቅቃለች። የደቡብ ኮሪያ ፕሬዝደንት በቀጥታ የቴሌቪዥን ስርጭት ባደረጉት ንግግር አስፈላጊ ሆኖ ከተገኘ ደቡብ ኮሪያ የኃይል ምርትን ወደ ውጭ መላክ ኤክስፖርት ስለመገደብ ማሰብ እንዳለባት ቢገልጹም ውሳኔው እንዴት ተግባራዊ ሊሆን እንደሚችል ግን ዝርዝር ማብራሪያ ከመስጠት ተቆጥበዋል። በተጨማሪም ይህንን ከባድ የኃይል ቀውስ ለመቋቋም ሀገሪቱ የታዳሽ ኃይል ምንጮችን አጠቃቀም በተቻለ ፍጥነት ማሳደግና ማጠናከር አለባት ብለዋል። የፕሬዝደንቱ ስጋት የተሰማው ከዚህ ቀደም የአሜሪካው ፕሬዝደንት ዶናልድ ትራምፕ አጋር አገራት በአሁኑ ጊዜ በኢራን ቁጥጥር ስር በዋለውና በዓለም የነዳጅ ንግድ እጅግ ወሳኝ በሆነው የሆርሙዝ ወሽመጥ ላይ የጸጥታ ጥበቃ እንዲያደርጉ ጥሪ ባቀረቡበት ጊዜ ነው። ምንም እንኳን አሜሪካ ለወሽመጡ ደህንነት የሌሎች አገራትን ወታደራዊ ትብብር አጥብቃ ብትፈልግም የፕሬዝደንት ሊ ጽሕፈት ቤት ግን የደቡብ ኮሪያ የባህር ኃይል ወደ ስፍራው ስለመሰማራቱ በፍጹም ምንም ያሉት ነገር የለም። ጦርነቱ ጠላቶቻችንን ሳናሸንፍ በፍጹም አይቆሙም ማለች ኢራን። የኢራን ጥቃት አስደንጋጭነቱ እንደቀጠለ ነው ብለዋል ዶናልድ ትራምፕ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እንዲሁም ሌሎችን እየተማጸነች ነው ሲሉ ተሳልቀዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ብለዋል የኢራኑ የውጭ ጉዳይ ሚኒስትር። ኢራን በቀጠናው የሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር አሁንም እየተዘጋጀች መሆኑን በመጠቆም አካባቢውን ባጭሩ ለቃ እንድትወጣ አስጠንቅቀዋል። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ የነዳጅ ክምችት ስላላት የሆርሙዝ መስመርን መዘጋት እንደማያሰጋት ቢናገሩም አጋር አገራት መስመሩን ለማስከፈት ለቀረበላቸው ጥያቄ ምላሽ ባለመስጠታቸው ግን ቅር ብሎኛል ብለዋል። አሸባሪዎች የነዳጅ ጫኝ መርከቦችን እያጠቁ ነው አሉ የሩሲያ ውጭ ጉዳይ ሚኒስትር። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዓለም አቀፉ ማህበረሰብ በባህር ላይ የመርከቦች እንቅስቃሴ ጉዳይ የሚያሳየውን አድሎ በጽኑ ተችተዋል። ላቭሮቭ በተለይ በሜዲትራኒያን በባልቲክና በጥቁር ባህር ላይ የዩክሬን አሸባሪዎች የነዳጅ ጫኝ መርከቦች ላይ ጥቃት እያደረሱ ነው ብለዋል። ላቭሮቭ እንዳሉት የዩክሬን ታጣቂዎች በሲቪል መርከቦችና በነዳጅ ጫኝ መርከቦች ላይ ጥቃት እየፈጸሙ ባለበት ሁኔታ ዓለም አቀፉ ማህበረሰብ ዝምታን መምረጡ አስገርሞናል ብለዋል። የምዕራባውያን አቋምም እዚህ ላይ እሳቸው የተቹት ነው። በሌሎች አካባቢ ስለ ባህር ላይ ጉዞ ነፃነት የሚጮሁት እነዚህ ምዕራባውያን በእነዚህ ስልታዊ ባህሮች ላይ ግን ጥቃት ሲፈጸም ጭጭ ምጭጭ እንዳሉ ናቸው ብለዋል።
የቅርብ ጊዜ ክስተቶችም ይህንኑ የወጣውን መረጃ የሚያጠናክሩ ስለመሆናቸው ሰርጌይ ላቭሮቭ ተናግረዋል። በመጨረሻም ኢራን የሙስሊም ሀገራትን ወቀሰች። አሜሪካና እስራኤልን ስንዋጋ ብቻችንን ጥላችሁናል ብላለች። የኢራን ከፍተኛ የጸጥታ ባለሥልጣን አሊ ላርጃኒ በሰጡት መግለጫ ሀገራቸው ከአሜሪካና ከእስራኤል ጋር ጦርነት ውስጥ ስትገባ የሙስሊም ሀገራት አጋርነታቸውን ባለማሳየታቸው በቁጭት ወቅሰዋቸዋል። ላርጃኒ በተለይ የተባበሩት አረብ ኤሚሬትስ ኢራንን ጠላት በማለት መፈረጇ እሱን ነቅፈው የሙስሊም መንግስታት ምላሽ ደካማና በጥቂት ፖለቲካዊ መግለጫዎች ብቻ የተገደበ ብለውታል። ላርጃኒ በመግለጫቸው የነቢዩ መሐመድን ንግግር በመጥቀስ አንድ ሙስሊም በእርዳታ ጥሪ አቅርቦት ምላሽ የማይሰጥ ሙስሊም አይኖርም የሚለውን አስተምሮ አስታውሰዋል። በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ እየዋሉ መሆኑን የጠቆሙት ባለሥልጣኑ በዚህ ሁኔታ ውስጥ ኤሚሬትስ ኢራንን ጠላት ማለቷ ተገቢ ያልሆነ ሰበብ ነው ሲሉ ተከራክረዋል። አሊ ላርጃኒ አሜሪካ ታማኝ አለመሆኗንና እስራኤልም የጋራ ጠላት መሆኗን በማሳሰብ የሙስሊም ሀገራት አቋማቸውን እንዲፈትሹ ጥሪ አቅርበዋል። ስለነበራችሁ እናመሰግናለን። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳም።